በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ ባጭሩ ርዕሳችን ሰው የለኝም የሚለው ይሆናል። 38 ዓመት ሙሉ በአልጋ ላይ ተኝቶ የነበረ በህመም ይሰቃይ የነበረ መነሳት ያቃተው በአልጋ ላይ ተቆራምዶ ይኖር የነበረ ነው። በአዲስ ኪዳን ባህሪና ጠባይ አንጻር ሲታይ የአዲስ ኪዳን ህመምተኛ ነው። የአዲስ ኪዳን ችግርተኛ ነው። በአዲስ ኪዳን ዘመን ውስጥ ዝም ብሎ ጊዜ የሚጠብቅ የነበረ ሰው ነው። ግን ደግሞ ትህትናና ፍቅር ነበረው። ህመምተኞች ስለሆነ ብቻ ተስፋ የቆረጠ አይደለም። በውስጡ አንድ አመልካች የህይወት ባህሪ ያለው አለው። የሚነበበው እንዲህ ነው። በኢየሩሳሌም በበጎች በር ይላል ዮሐንስ ወንጌል ምዕራፍ 5 ቁጥር 2 ላይ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 ማመላለሻ ነበራት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ የመጀመሪያው የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበረ። በዚያን ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ ልትድን ትወዳለህ አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያዊቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞ ይወርዳል ብሎ መለሰለት። ሰው የለኝም። ኤይን ኢሽኤቲ በዕብራይስጥ ማለት ነው። ኤይን ኢሽኤቲ ሰው የለኝም። ምንም ሰው የሚባል የለም ማለት ግን 5 መንገድ አለው። 5 ቦታ ሰው ይገባል። በ5ቱም ቦታ የሚገባው ሰው የሽማግሌዎች መግቢያ አለ፣ የካህናት መግቢያ አለ፣ የምእመናን መግቢያ አለ፣ የወጣቶች መግቢያ አለ፣ የሴቶች መግቢያ አለ። እነዚህ በመግቢያ ተከፋፍለዋል። መግቢያዎቹ ሽማግሌዎቹ በሚገቡበት ወጣቶቹ አይገቡም። የወጣቶች መግቢያ አለ። የሽማግሌዎቹ መግቢያ ለየት ያለ ነው። የካህናቱ መግቢያም እንደዚሁ ለየት ያለ ነው። ስለዚህ የካህናት መግቢያ አሁንም በአዲስ ኪዳን በቤተ ክርስቲያናችን አለ መግቢያ። የቱ ነው የካህናት መግቢያ? በምስራቅ በኩል ያለው የካህናት መግቢያ ነው። በዚህ በሰሜን በኩል ያለው የሽማግሌዎች መግቢያ ነው። በደቡብ በኩል ያለው የእናቶች መግቢያ ነው። በምዕራብ በኩል ያለው ሁሉም ሰዎች የሚገቡበት ነው። በዚህ በኩል ማለት ነው። ለምን? ወደ ምስራቅ እያዩ ወደ ምስጋናው ስፍራ እያዩ እንዲገቡ ነው። ሁል ጊዜ ቤተ ክርስቲያን እና ምእመናን ፊታቸው ወደ ምስራቅ ነው። ልክ እንደዚሁ አይነት ነበረ የዛች የቤተሳይዳ አቀማመጥ። እንደዚህ 5 መግቢያ ያላት ናት። በዚህ በ5ቱ መግቢያ ውስጥ ነው እንግዲህ በ5ቱም መግቢያ የሚገቡ ሰዎች የሚያግዙ አይደሉም፣ የሚረዱ አይደሉም። አንዳንድ ጊዜ እንደዚህ አይነት ነገር አለ። ሰው የለኝም የምትሉበት ቦታ ላይ ብዙ ቦታ አለ። ሰው የለኝም። የሰው ማጣት ጉዳይ 38 ዓመት የአልጋ ላይ በሽተኛ እንዲሆን አድርጎታል። ሁሉም እየተስገበገበ ነው የሚሄደው እንጂ ሌላው እንዲድን የሚፈልግ አንድም ሰው አልነበረም። ሰው ማጣት እንዴት አስቸጋሪ ነገር ነው! እና በሱ ሕሊና ውስጥ የነበረው ሰው የለኝም ከማለቱ በፊት ግን
ድምፆቹን ነው በጣም የሚገርመው። ጌታ ሆይ ሰው የለኝም ነው ያለው። ማን ሆይ አለ? ምን ትጠይቀኛለህ ብሎ ብስጭት አልተናገረም። እኛ አሁን እዚህ ተመላልሰን እንኳን እንበሳጫለን እኮ። ትንሽ እንመጣና ይደክመናል። ከዛ የኔ አይወጣም ብለው ስንቶቹ ቤታቸው ሞተዋል። ምክንያቱም በመንፈሳዊው ሕይወት ውስጥ እግዚአብሔርን መጠበቅ የለም። ይሄ ሰው እግዚአብሔርን ይጠብቃል። ሁለተኛ ደግሞ ምንም ለጊዜው ጭልም ያለበት ቢመስልም ከፊት ለፊቱ በውስጡ የሚያየው ብርሃን አለ። የዛ የውስጡ ብርሃን መኖር ጌታ ሆይ አለ። ማን እንደሆነ እኮ አላወቀው። አምላኩ ይሁን ከረበናቶቹ ክፍል ይሁን ከጎልማሶቹ ይሁን ከየትኛው ክፍል እንኳን እንደመጣ ሳያውቀው እንዲሁ በውስጣዊው ሕሊና እና በውስጡ በነበረው በረከት የበሽተኛም እኮ የበረከት ሰው አለ። በሽተኛም ሆኖ የበረከት ሰው ነው። ጌታ ሆይ ሰው የለኝም አለና ይህን እንኳን ለመናገር ጊዜ ያገኘው የጠየቀው ሰው ስላልነበረ ነው ለብዙ ዘመናት። እና ውስጡ በጣም ፍቅር የነበረው ችግሩ ቢበዛበት እንኳ ውስጡ አልጠፋውም። አሁን ትልቁ ችግራችን ውስጣችን ጠፍቶ ነው የምንኖረው። የውስጥ መጥፋት ጉዳይ እንኳን ታመን አይደለም ሳንታመምም ጠፍተናል። እና ብስጮች ነን፣ በቀላሉ ነገረኞች ነን። የመናፍስት ቋንቋ ነው ድምጾቻችን፣ ግንፍል ነው የምንለው፣ እንናደዳለን። ይህ ሰው ኢትዮጵያዊ ቢሆን ኖሮ ምንድነው የምትጠይቀኝ? እንዲህ አይነት ጥያቄ የጠየቀኝ ሰው እስከ ዛሬ የለምና ይሄ እንግዳ ጥያቄ አትጠይቀኝ፣ እባክህ ዞር በል ልተኛበት ነው የሚለው። ይሄ አመለኛውና ሱሰኛው ሰው ቢጠየቅ፣ ይሄ ቃሚው ጨባሹ፣ ይሄ ምርቃናው ቢሆን ቢጠየቅ ጌታ ሆይ እንኳን ሊል ቀርቶ የሚወጣው ቋንቋ ምን ሊመስል እንደሚችል መገመት አያስቸግረንም። ይሄ ሰው ግን አልጋ ላይ ተቆራምዶ በአልጋው ላይ ተጣብቆ የተናገረው ነገር ጌታ ሆይ የሚል ነበረ። ከዛ በኋላ ከውጪ የውጪው ድምፅ ፍቅርን ያመለክታል፣ ክብርን ያመለክታል። የውጪው ድምፁ ሰላምን ያመለክታል፣ በጎነትን ያመለክታል። ከውስጡ ደግሞ የጎደለውን እንዲህ አለ። አንዳንዴ የሚቀድመውን አለማስቀደማችን ችግር ነው በራሱ። ከውስጥ የጎደለውን ነገር ከውስጥ የጠፋብንን ነገር ለመናገር መጀመሪያ ከውጭ ያለው በጎ መሆን አለበት፣ ከውጭ ያለው ሰላም መሆን አለበት። እና የውስጡን ሲያወጣ ሰው እኮ የለኝም አለ። የሰው ማጣቱን ጀመረ። የቀደመው ግን የአምልኮትን ፍቅር የሚያሳይ ግን ደካማ ቢሆንም እንኳ ምንም እንደው ህመምተኛና አልጋ ላይ የተቆራመደ ሰው ቢሆንም እንኳ ፍቅር ከውስጡ ወጥቷል። ለውጭው ድምፁ የሚመች ቃል ነበረ። ጌታ ሆይ ጌታ ሆይ ሰው ምንም የለኝም፣ ለብዙ ዘመናት ቆይቻለሁ፣ ለብዙ ዘመናት ተኝቻለሁ። ሰው በማጣት የተነሳ ሁሉም እየራሱ ይሄድና ድኖ ይሄዳል። ይኸው 38 ዓመት ሙሉ ቁጭ ብያለሁ። ይሄ ሌላው ደግሞ ከዚህ የምንረዳው ትዕግስት ነው። የትዕግስትን መንፈስ ተላብሶ ቆይቷል። ከዚህ አውጡኝም አላለም። አንድ ቀን ብሏል። እሱ የሆነውን ቀን ይጠብቅ ነበረ ከጌታው። ከዛ በኋላ ባየው ጊዜ የሚል ቃል እናገኛለን። ጌታው አየው። የማያ ጊዜ ያለ አይቶ የሚያልፈውም አለ እኮ። አይቶ ዝም ብሎ ትቶት የሚሄድ ብዙ ሕዝብ ትቶ ሄዷል እኮ። ባየው ጊዜ የጠየቃቸው ብዙዎች አይደሉም፣ በጣም ጥቂቶች ናቸው። ሲጠይቃቸው መልስ የሰጡም አግባብ ያለው መልስ የሰጡም አሉ፣ አግባብ ያልሆነው መልስ የሰጡ አሉ። አንድ እናት የሁለት ልጆች እናት ናት። የማርቆስ እናት ጌታ ሆይ አንተ በመንግስትህ ስልጣን በምትይዝበት ጊዜ አንደኛው ልጄ በቀኝህ አንደኛው ልጄ በግራህ እንዲቆሙ እዘዝ አለች። እርሷ ደግሞ ስልጣን ፈልጋ ነው ለልጆቿ።
ከዛ የሚገርም ነገር መለሰላት። እኔ የምጠጣውን ጽዋ አለና የሞቱን ታሪክና ጉዞ ሲነግራት እንደዛ አይደለም ሐሳቧ። እሷ ከማዕረግና ከከፍታ ጋራ ከክብር ጋራ ለልጆቹ ያላት ምኞት ነው የገለጸችው። በኋላ የሱን ሞት አላወቀችም፣ መከራውን ስቃውን አላወቀችም። ይህንን ሐሳብ ዝም አለው። ምክንያቱም አትችሉም፣ ከኔ መሞት ጋራ ከኔ ስቃይ ጋራ እናንተ አትችሉም፣ አይችሉም አላት። በመልሳቸውም ዝም ያላቸው አለ። አንዳንዶቹም ስለ እንጀራ እንደዚሁ ብዙ ቦታ ላይ ጠይቀውታል። አንዳንዶቹ ደግሞ ስለ ክብር ጠይቀውታል። በመንግስተ ሰማያት ማን ይበልጣል ብለው ሲነጋገሩና ሲጣሉ ነበረ። በኋላ አንድ ሕፃን ጠራና ይሄን ሕፃን ታያላችሁ፣ በመንግስተ ሰማያት እንደዚህ ሕፃን ሐሳቡም ባህሪውም ትንሽ መሆንን ካልፈለገ ክብሩን ዝቅ ካላደረገ የእግዚአብሔር መንግስት አይገኝም ብሏቸዋል። እና እዚህ የምናየው አየውና ልትድን ትወዳለህ ሲለው ጌታ ሆይ ኧረ እባክህ ሰው የለኝም ማለት። ከብዙ ዘመናት በኋላ እንዲህ አይነት ጥያቄ የጠየቀው መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ምክንያቱም በ5 መንገድ የሚመጡ ካህናቱም፣ ምዕመናኑም፣ ሽማግሌዎቹም፣ ወጣቶቹም፣ ኮረዳዎቹም ወደዚህ ሰው መጠጋት አልፈልጉም። እርሱ ግን ተጠጋ። ሰው ያገለለውን ሰው የናቀውን የአዲስ ኪዳን ሕይወት ትርጉም ይሰጥ ዘንድ በዚህ አይነት መንገድ ሊገልጽልን ስለወደደና ሊያስተምረን ስለወደደ ወደ እርሱ ቀረበና የልቡን እስኪናገር ድረስ ቃሉ ከጌታ የወጣው ቃል የአምላክን ምሕረት የሚስብ ሆኖ ተገኘ። ጌታ ሆይ ሰው የለኝም ሲል ወዲያውኑ እርሱ እንዲህ አለው፣ ተነሳ። ምንድን ነው የሚለው? ዛሬ የተቸገርነው እኮ ተነሳ የሚል የለም፣ ተኛ ነው። ምኞታችንም ሀሳባችንም ሰው እንዲነሳ አይደለም፣ እንዲተኛ ነው፣ እንዲፈዝ ነው፣ እንዲያንቀላፋ ነው፣ አዚም እንዲይዝበት ነው፣ እንዲጫነው ነው፣ እንዲደብተው ነው፣ ውስጡ የራሱ የሆነውን እንዳያገኝ ነው። የራሱ የሆነውን እስኪያገኝ ድረስ 38 ዓመት የተኛውን ሰው አስቡ። ይህን ያህል ዘመን ከድሉ ከጊዜው ከዘመኑ ከወቅቱ ከታሪኩ ጋር የተኛ ታሪክ በሉት፣ በሽተኛ ዘመን በሉት፣ ያንቀላፋ ዘመን በሉት፣ የደቀቀ ዘመን የወደቀ ዘመን በሉት። ከዛ ግን ጌታው መጣና ተነሳ እና አልጋህን ተሸክመህ ሂድ። ይሄ ድንገተኛ ነገር ነው። በቃ ቃል እኮ ነው። ቃል ተናገር ልጄም ይፈወሳል አይደል ያለው መኮንኑ። እንግዲህ ሰማይና ምድርን የፈጠረው በአካለ ሥጋ ሲገኝ ክብሩን ሊገልጽለት የ38 ዓመት ሕመምተኛ ፊት ቀረበ። ሰርገኛ ፊት አይደለም የቀረበው፣ የወደቀው ሰው ፊት ነው የቀረበው። የጌታ መንገድ እንደዚህ ነው። የደቀ መዛሙርቶች ጉዞ እንደዚህ ነው። የሐዋርያት ጉዞ ይሄንን ነው የሚመለከተው። አየውና ወደ እርሱ ቀርቦ ተነሳ፣ አልጋህን ተሸከመና ሂድ። አልጋው ይቅር እንደ የ38 ዓመት ባለውለታ እኮ ነች። ጌታ አንድ ወቅት ላይ ፍርፋሪ በስቶ እንዳይጣል ለጠገቡት ሰዎች አንዲት ፍርፋሪ እንኳን እንዳትወድቅ ይላል በዮሐንስ ወንጌል ላይ፣ አንዲት ፍርፋሪ። ስለዚህ የጠገበ ሕዝብ ይጥላል፣ የጠገበ ሕዝብ ይቀብራል፣ የጠገበ ሕዝብ ነገ የሚራብ አይመስለውም። እና አንዲት ፍርፋሪ እንኳን እንዳይባክን ሌሎች ደግሞ ይበሉ ዘንድ ከበረከቱ ይካፈሉ ዘንድ። ለዚህ ነው አሁን የቤተ ክርስቲያን ንፍሮም ይሁን ቆሎም ይሁን አይጣልም፣ ቶሎ ብቻ በረከት ነው የሚባለውም ለዚህ ነው። ከዚህ በመነሳት ነው። እና ተነሳ አለና የአልጋውን ውለታ ይመልስ ዘንድ በእግዚአብሔር አምላክ ልዩ ፍቅር የተጎበኘች አልጋ፣ ሰውየው ብቻ ሳይሆን አልጋይቱም ተጎብኝታለች።
ለአልጋ ባለውለታ ይሆን ዘንድ አልጋህን ተሸከምና ሂድ። ሌላው መለያው ነው። ተሸክማው ስለነበረ ተሸክሟት ደግሞ ሲሄድ እንዴ ያ ሰውዬ አይደለም እንዴ ያ 38 ዓመት ያየ ነው አይደለም? የሚያዩት ሰዎች እኮ አልጠፉም፣ ግን ከችግሩ የሚካፈል ሰው ነው የጠፋው። ዘመን እንደዚህ ነው። በቃ ጊዜ፣ ወቅት፣ ሰዓት ካንተ በረከቱን ሲያርቅ የርኅራኄ ጸጋና ሞገስ ሲለይ የሚያይህ ሰው ውድቀትህን ማየት ይፈልጋል እንጂ በጎነትህን፣ መዳንህን፣ መቆምህን የሚያይ አይኖርም። ልክ በዛ ዘመንም የዚህ አይነት ችግር ነበረ። በዛ ዘመን የነበረው የህብረተሰብ ክፍል አንደኛ የወርቅ ፍለጋና የፍቅረ ነዋይ ኃይል የበረታበት ዘመን ነበር። ሌላው የስልጣን መስገብገብ እና የትልቅነት ጠባያቶች ሩጫ በጣም ጋሽፎ ነበር። በሌላ አቅጣጫ ደግሞ ክብርን በኃይል በማጎናጸፍ ክብርን በኃይል በማምጣት የሚታገሉ ፈሪሳውያንና ሰዱቃውያንም የዛኑ ያህል የሚፋለሙበት ጊዜ ነበር። ስለዚህ በዚህ መካከል ህብረተሰቡ ወድቋል። በዚህ ጊዜ የተቸገረው የተጨነቀው ከእግዚአብሔር አምላክ ኃይልና ረድኤት እስኪመጣለት ጊዜ ድረስ በቃ ዝም ብሎ ተንገላቷል። የታመመው ታሟል፣ የሚሞተው ይሞታል። ማንም ዞር ብሎ የሚመለከተው አልነበረም። 38 ዓመት ሙሉ እንግዲህ ያስቡት። ይሄንን ሰው የሚጎበኘው ሰው አልነበረም። ማንም ያየው ሰው አልነበር። ሁሉም በየራሱ የህይወት ሩጫ ላይ ነው ያለው። የኑሮ ሩጫ ላይ፣ የትልቅነት ሩጫ ላይ፣ ፍልሚያ ላይ ነው ያለው እና ሁሉም በየተራው እስኪወድቅ ድረስ የወደቀውን የሚያይ አልነበረም። የወደቀውን የሚያይ የተጨነቀውን የሚመለከት ጌታ ግን ከሰማያት ሰማያት ወርዶ ከድንግልተ ማርያም ተወልዶ በችግረኞች ፊት ቆመ። በተጠሉት ፊት፣ በሸተቱት ፊት ቆመ። በወደቁት ፊት ቆመ። ማንም በናቃቸው ፊት ቆመ። ነገ ይሞታሉ በተባሉት ሰዎች ፊት ቆመ። አይሞትም እንዴ እየተባሉ ደግሞ በሚታዩበት ፊት ቆመ። ይችን የመጻጉዕ አልጋ ማንም ዞር ብሎ አያትም። ለምን? 38 ዓመት የተኛባት ስለሆነች ትሸታለች። ወደዚያ አካባቢ የሚሄድ የለም። ጌታ ግን ያንን ሽታውን ሁሉንም ትቶ ወደ እርሱ ነው የቀረበው። ልትድን ትወዳለህ? ስለ መዳን ነው የነገረው። የመዳን ድምፅ ለመጀመሪያ ጊዜ ሲሰማ ገርሞታል። እርሱም ጌታ ሆይ አለና ፍቅር ለገሰው። ከዛ ውስጡን አወራለት። ውስጣችሁን የምታወሩለት ሰው መቼ ነው የምታገኙት? አሁን ውስጥ ማውራት እኮ ቆሟል። ውስጥ ማውራት መሶቡ ባዶ ሆኖ አለ፣ ግን የለም የምንለው ነገር አለ። ኑሯችን ባዶ ሆኖ አለን፣ ኧረ በግድ አለን እንላለን። ኪሳችን ባዶ ሆኖ አለን ብለን እንግደረደራለን። ውስጥን ላለማውራት ነው። ለማ ታወራዋለህ? ይኸው የምታየው ነው። ብታወራለት ተመልሶ ሌላ ሰው ነው፣ ተመልሶ ሌላ ፍጡር ነው። ውስጥንም ለመግለጽ ጊዜ እና ሰው ያስፈልጋል። የውስጥ ጊዜ አሁን አገኘ። የሚተነፍስበት ጊዜ አገኘ። የሰማት ድምፅም ልዩ ፍቅር አላት። ይሄ ሰው እንግዲህ አንድ ቀን ብሎ ነው የገመተው። አንድ ቀን መልአኩ መጥቶ የጠበሉን ቦታ ሲያናውጠው ሊያወርደኝ ይችላል ብሎ ሰው የለኝም ጌታ ሆይ። የሰው ናፍቆት የጎዳው ሰው ነው። አንዳንዴ ትናፍቃላችሁ። ሰው ደግ ሰው ማግኘትን መናፈቅ በራሱ አንድ ሌላ ትልቅ የሆነ ችግር ነው እና የምግብ ናፍቆት አይደለም ያዘው፣ የሰው ናፍቆት ነው። ሰው የለኝም አልፈጠር ብሏል እሱ ማለት ነው። ሰው ግን ጌታ ተወልዷል። እግዚአብሔር ስሙ የተመሰገነ ነው። ሰው ስናጣ ማ ይወለዳል? እሱ አምላካችን እሱ ይወለዳል። ሰው ስናጣ እኮ ሰው በሌለበት ጊዜ እሱ ይሆናል። ሰው ማጣት የሚገርም ነገር ነው። በጣም ትልቅ ካሉ ጉዳቶች ውስጥ ዋነኛው ነው። ሰው ማጣት እንድትድን አይጋብዝም። ሰው ስታጣ የሞት ሽታ ብቻ እንዲሸትህ ያደርጋል። ሰው ስታጣ ሰው ማጣት ተስፋ ውስጥ ያሉት ነገሮች ጭንቀትና የሚታይህ በሙሉ ጨለማ እንዲሆን ያደርገዋል። ሰው ስታጣ ጨለማ ነው እንግዲህ በቃ
ማን አለ ትላለህ። ጨለማውን ለመሸሽ የምታደርጋቸው ጥረቶች ደግሞ ያንተን ጉልበት የሚፈትኑ ናቸው። የዚህ ሰው ሕይወት ቢነሳ እንኳ አልጋው ጫፍ ላይ ነው። ምንም እንትን የለውም፣ መጓጓዣ የለውም። በቃ 38 ዓመት መተኛት ማለት ምን ማለት ነው? የአንድ ትውልድ ዕድሜ በሉት። ያን ያህል ጊዜ እንኳ ቢሆንም አልተማረረም። ሰው መባጣቱ ብቻ ነው ሕይወቱ ያን ያህል ዘመን የፈጀው በሱ። ጌታው ግን ተወሎለት እስኪመጣ ድረስ እሱ ተረጋግቷል፣ ጊዜውን ይጠብቃል። መጻጉዕን ስናስታውስ የሚከተሉትን ነገሮች እንማራለን። አንደኛ የእግዚአብሔር ጊዜ፣ ሁለተኛ እግዚአብሔር የሚያየን ጊዜ፣ ሶስተኛ ፈቃዳችንንም ይፈልጋል። ልትድን ትወዳለህ? አዳኝ ሆኖ ሳለ ግን እምቢ የምንልበትም ጊዜ አለ። አሁን ብዙዎቹ እዛ ጎርጎርዮስ የነበርን ጊዜ ብዙዎቹ መጥተው በኋላ አንዳንዶቹ ሲነሳላቸው ይሸሻሉ። ለምን ጮህን ብለው ጮህኩ እንዴ ይሉና ይጠያየቃሉ። አዎ ጮህሽ እኮ እንደዚህ ቡዳ በላ ምናምን መተት ነው። እኔ ጮህኩ። አዎ ሁለተኛ እዚህ አልደርስም ብለው ይሞቷሉ። መጮኋቸውን እንደ ነውር ቆጥረውት ማለት ነው። አሁን ግን ከስንት ዓመት በኋላ ምን ነው በጮህ እያላችሁ ትጸልያላችሁ? ከስንት ዓመት በኋላ እኮ ነው። ለምን? ይሄ እንግዲህ በራሱ ልትድን ትወዳለህ ሲለው አይ እኔ አልጋዬ ተስማምቶኛል የሚል ቢሆን ኖሮ ችግር ነው። የራሱንም ፈቃድ ይጠይቃል ለመዳን። እዚህ ጋር በጣም አደገኛ የሆነ ነገር ልናውቅ የሚገባ እውነት አለ። አንዳንድ ጊዜ የራሳችን ፈቃድ የመዳን ጊዜያችንን እንደሚያስረዝመው ልናውቅ ይገባል። በጊዜው መሆን ያለበትን አሁን አለጊዜው ስንታገል የመገመት ባህሪዎቻችንን የእግዚአብሔርን ማዳን ያዘግይብናል። የመዳንን ጊዜ የምናስረዝምበትና የምናበላሽበት ጊዜ አለ። ከአንደበታችንም ከቋንቋችንም ከውስጥ ቃል ሥጋ እንደሆነ ሁሉ የምንናገረው ክፉ ነገር ላይም የመንፈሱ ኃይል ያርፍበታል። የክፉ መንፈስ ጥበብም እዛ ውስጥ ይገባበታል እና እንደገና የሞት ጉልበት የማሸነፍ ጉልበት ያገኝበታል። ከዚህ ሰው የምንማረው ትምህርት 38 ዓመት ሙሉ ተኝቼ አንተ ዛሬ ልታድነኝ አትችልም አላለም። ሰው የለኝም ብቻ ነው ያለው። ጌታ ሆይ ሰው የለም፣ እንግዲያውማ መጣሁ አለው። ሰው ሆኜ መጥቼልሃለሁ። ሰው ሆኜ ከመጣሁለት አንዱ አንተ ነህ። አንተ እስክትነሳ ድረስ እኔ ወደ ቀራንዮ መስቀል ላይ አልወጣም። እጆቼ አይቸነከሩም፣ እግሮቼም አይቆስሉም፣ አልደበደብም፣ አልገረፍም። ግን ከዛ በፊት አንተ መቆም አለብህ አለና ተነሳ፣ አልጋህን ተሸክመህ ተመላለስ። በቃ የ38 ዓመት አልጋ እሱ ተሸከማትና ጉዞ ጀመረ። በቃ ይሄ ነው ውለታ ለመርሳት። ደግሞ ከዚህ እንማራለን። ትውልዳችን 100% የውለታ ጊዜ የለውም። ምክንያቱም በዚህ በዓይነ ጥላ የተለከፈ ስለሆነ በጎ ነገር ስታደርጉለት ውለታው መልሶ በጎ ነገር ያደረጋችሁት ነገር በክፉ ይለወጣል። በክፉ እንዲለወጥ ዋናው ምክንያት ምንድን ነው ሲባል ውስጣችን ክፉ ስለሆነ፣ የክፉ መንፈስ መኖሪያዎች ስለሆንን መናፍስቱ ይቀናና ለተደረገላችሁ በጎ ነገር ምላሹን ክፉ ሲያደርግ መንፈሱ ይረካል። ከዛ በኋላ እኛ ምን እንላለን? እጅ አመዳፋሽ ነው፣ እናዝናለን። ግን አይደለም። በጎውን ነገር ስታደርጉ ያየው ክፉ ዓይነ ጥላ ምላሹ ክፉ እንዲሆን ያደረገው ያ መንፈስ ነው እና የውለታ ቢስነትን ኃይል ልንቋቋመውና ልንዋጋው የሚገባ አንዱ ትልቁ መንፈሳዊ የትምህርት ክፍል ውስጥ ከምናገኝበት አንዱ የመጻጉዕን አልጋ ነው። አልጋህን ተሸከምና ተመላለስ። በቃ ከዚህ በኋላ ተሸክሟት መመላለስ ጀመረ። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። ደግሞ እንደዚህ አይነትም ችግር አለ። እንግዲህ መዳን ላይ ያለው እንቅፋት በጣም ብዙ ነው። መዳን ስትጀምር የለም አልዳንህም የሚሉ አሉ። የለም
ታምሃል ነው የሚሉ የሚያግዙት ክፉን ነው የሚያግዙት፣ ጠማማውን ነው። ብዙ ሰዎች አሁንም እንደዚህ ያግዟችኋል። የሚያግዙት መዳናችሁ ላይ ሳይሆን መውደቃችሁ ላይ ነው፣ መቸገራችሁ ላይ ነው። የለም ይሄን አልጋ መሸከም የለብም ማለት ባለቤቱ ተሸከም ሲል እነሱ አትሸከም ነውር ነው አሉት። በቃ ሕግ ተላልፈሃል አሉት። እንዲህ አይነትም ወገን ከፊት ይጠብቀሃል። እርሱ ግን ያዳነኝ ያ ሰው ነው፣ አልጋን ተሸክመ ሂድ አለኝ ብሎ መለሰላቸው። አላፈረም። እዚህ እናፍራለን አንዳንድ ጊዜ። ያዳነኝ ያ ሰው ነው፣ ያውና እኮ አላቸው። ያዳነኝ ያ ሰው ነው፣ በቃ ያ ሰው ነው። ምንም ከውስጡ ሊጠፋለት አልቻለም። አልጋውን ተሸክሞም ያዳነኝ ያ ሰው ነው እባክህ አለና ለምን 38 ዓመት አልደረሱለትማ። እዚህ ጋር ግን አልጋውን ሲሸከም ለምን ትሸከማለህ? ለምን ውለታ ትመልሳለህ? ለምን ትራመዳለህ? በዚህ ጊዜና ሰዓት ለምን አትተኛም? ለምን አትቆራመድም እዛው ላይ? አየሰው ክፉ ነው። አይሁዶች እንዲህ ክፉዎች ናቸው። ጭካኔን ለማቆየት ጥረት ያደርጋሉ። የክፉውን ነገር በስርዓት ውስጥ እገዛ አድርገው ሕይወታችን እንዲደክም ይፈልጋሉ። ያዳነኝ ያ ሰው ነው። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚያ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ከዚህ የሚብስ እንዳያገኝህ ኃጢአትን አትስራ አለው። 38 ዓመት ሙሉ ተኝቶ ከዛም የሚብስ አለ ማለት ነው። ከዚህ የሚብስ እንዳያገኝህ። የሚገርም ነው። ይሄው ሰው ጌታ ወደ መስቀል ሲሄድ በጥፊ የመታው አንዱ እሱ ነው። ለምን መታው? አንደኛ ተገደደ። በቃ አንዱ ተከሳሽ እሱ ሆነ። ስለዚህ አልጋውን በሰንበት ተሸክሞ ሄደ። ሰውም ይኸው ምስክር ይሰጣል አሉ። ሲያቀርቡ ምስክርነቱን ሲሰጥ ያዳነኝ እሱ ነው አለና በጥፊ መታው። ያዳነኝ የሚለው ጌታን ማገዙ ነው እንዳይቀየመው። ጥፊው ደግሞ አይሁዶችን መርዳቱ ነው። ሁለት ቦታ ገባያችሁ። ለሁለት ሰው ኖረ። የሚብስ እኮ ነው። ይሁን ያዳነኝ እርሱ ነው አለ። ደግሞ ዱላም አለ። በጣቶቹ ተነስ ያለው ሰው እሱን ነበረ። ግን እንዲህ አይነት አጣብቄ ውስጥ ፍርደ ገምድል የሆነ አካሄድ ውስጥ እንድንወድቅ የሚያደርገን ነገር ይመጣል ከፊት። በዳንክ ቁጥር እንደዚህ አይነት ነገር አለ። የምስክርነቱ፣ የመንፈሳዊ ኃይሉ፣ እነዚህ ነገሮች ሁሉ አሉ እና በኋላ ደበደበውና ያው የሚብስ ብሎ አይቶታላ። ጌታውን በጥፊ ከመታው ክፍል ውስጥ አንዱ ሆነ። ያው ግን በቸርነት ውስጥ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ከተባለ ክፍልና ወገን ስርየትን ካገኘው አንዱ በአካል ከ38 ዓመት ደዌ ዳነ። በመንፈሳዊ ጸጋ ደግሞ በይቅርታ ውስጥ ገባ። ምክንያቱም እንዲህ ብሎ መስክሯል፣ ያዳነኝ እርሱ ነው። ዱላውን በምህረት ይተዋል። ጌታ በምህረት ትቶታል። በምስማርም ተቸንክሮ በሁሉም ነገር ተወቅቶ በጦሩም ተወቅቶ ይቅርታን የተናገረ ጌታ ስለነበረ ያቺ ያዳነኝን ነው የቆጠረለት። ያዳነኝ እርሱን ነው። ዱላውን ሳይሆን የማዳን ምስክርነቱ የእግዚአብሔር መንግስት እንዲወርስ አድርጎታል። እግዚአብሔር ስሙ የተመሰገነ ይሁን። ይህን ያደረገ ጌታም አድኖ እንኳ ተደብድቧል ማለት ነው። አድኖም ተገርፏል። የተኛበትን አልጋ ውለታ እንዳይረሳ የመከረው ጌታ፣ ተሸክመ ሂድ ያለ ጌታ እንደገና በጥፊም ቀምሰዋል ማለት ነው። ቀን ሲጎደል እንደዚህ ነው። ጊዜ፣ ዘመን፣ ሰዓት በሰው አይን ውስጥ ሲጠፋ እንደዚህ ነው የምናደርገው። እግዚአብሔር አምላክ ምሕረቱን ያብዛልን። ስለዚህ የኛ ጌታ ሰው በሌለበት ጊዜ የኛ አምላክ ሰው ሆኖ ይገኝልናል ማለት ነው። ሰው የለም በምትሉበት ዘመን ሰው አድርገን ብለን መጸለይ ነው። አሁን
አሁን ሰው አድርገን የሚል ሰው የለም አሁን። ምክንያቱም ሰው ነው የጠፋው። ሰው አድርገን የሚል ሰው ነው የጠፋው። ሰው አልሆን ብለን የውላችሁ አውሬ ሆነናል እኮ። የመንፈስ አውሬ፣ የዲያብሎስ አውሬ፣ የአጋንንት አውሬ፣ የሰይጣን አውሬ ሆነናል። ስለዚህ ቋንቋዎቻችን፣ የምቀኞቻችን ቋንቋ፣ የተንኮለኞቻችን ቋንቋ ግደለው፣ በቃ አፍዘህ ግደለው፣ አደንዝዘህ ግደለው፣ አበላሽተህ ግደለው፣ እግሩን አስረህ ግደለው። ይሄ በቃ እንደው የኛ አጠቃላይ የኢትዮጵያውያን ድምፅ እየሆነ የመጣ ይመስላል። ምክንያቱም ለምንድነው እንደዚህ የሆነው? ይሄው የምናየው ነው። መተቱ ግደለው ነው በሙሉ። አይነ ጥላው ሲገባ ልገለው ይላል። ቡዳው ሲገለ ልገለው። የሚራራ ትውልድ ነው የጠፋው። ለምን ሲባል ሰው ጠፋ፣ ሰው የለም። ከወንበሩ ሰው ሲጠፋ ርኅራኄ የለም። ከማዕረግ ሰው ሲጠፋ ርኅራኄ የለም። ከመንፈሳዊ ስፍራ ሰው ሲጠፋ ርኅራኄ የለም። ከዛ በቃ ያው መተኛት ነው፣ ማንቀላፋት ነው። አዚም ይዞን መንከራተት ነው። የአዚም ኑሮ ቀን ሆኖ አይታየንም። ቀን እንኳን መሽቶ ቀኑ እንኳ አይታየንም። የማናያቸው ብዙ ነገሮች አሉ እና የጌታ ዓይን ያስፈልገናል። ሰው ሲገኝ ያየናል ማለት ነው። ሰው ሲገኝ ችግራችንን ይካፈላል። ሰው ሲገኝ ውስጣችንን እናወራዋለን። ሰው ሲገኝ ከውስጥ ያለውን ስታወጡት ትተነፍሳላችሁ። ጭንቀት ሁሉ ይጠፋል። የውስጠኛውን የመተንፈሻ ቦታን ያጣ ነው እኮ። ቤቶች ሲሰሩ ማስተንፈሻ ይባላል። የሰው ማስተንፈሻ ነው የጠፋው። የሰው ማስተንፈሻ በቃ ጠፋ። በቃ ሁሉም በየራሱ ነው የሚተነፍሰው። ግን ትንፋሹ የስቃይ ትንፋሽ ነው። ያን የስቃይ ትንፋሽ የሚያርቅልን የሚያስወግድልን ሰው የሚሰጠን የክርስቶስ ስጋና ደም ስንካፈል ነው። የክርስቶስ ልጆች መሆን ስንጀምር በመጻጉዕ ፊት የቆመው ራሱ ሆኖ ሳለ የሚቆም ኃይል ይሰጠናል። ወይም እርሱ በራሱ ሕይወታችንን ሊቆሙልን የሚችሉ ሰዎች ያዘጋጅልናል። እና ዛሬ የተማረ ሰው አይደለም የጠፋው፣ ሰው የሆነ ሰው ነው የጠፋው። አዋቂ አይደለም የጠፋው፣ ሰው ሆኖ የተገኘ ሰው ነው የጠፋው። እንደ ሰው የሚያስብ፣ እንደ ሰው የሚመኝ፣ እንደ ሰው ደግ የሚሆን፣ እንደ ሰው ገር የሚሆን ነው የጠፋው። እሱማ ቃየልም ሰው ነበር እኮ። ቃየልም ሰው ነበር፣ አቤልም ሰው ነበር። ግን በኋላ ደጉ ሲጠፋ ሰው ጠፋ። በቃ እንደዚህ ነውና እግዚአብሔር አምላክ ምሕረቱን ያብዛልን። የቸርነቱ ብርሃን ከሁላችን ጋር ይሁን። የክርስቶስ ጸጋና ሞገስ መንፈሳዊ ተስፋ የሰጠን ኃይልና ጥበብ ከሁላችን ጋር ይሁን። አሜን።